ሴቶች እንዲሳቡብህ ሳትከታተላቸው ወይም ሳታሳድዳቸው የሚያደርጉ ነገሮች። እስቲ አንድ ነገር በቅንነት ልጠይቅህ። ምናልባት በጣም ቆንጆ ያልሆነ፣ በጣም ሀብታም ያልሆነ፣ አልፎ ተርፎም አንዳንድ ጊዜ በጣም ቀልደኛ ያልሆነ ሰው አይተህ ታውቃለህ? ነገር ግን በሆነ ምክንያት ሴቶች በተፈጥሮ ወደሱ ይሳባሉ፣ ያወሩታል፣ አብረውት ይስቃሉ፣ እሱ ባለበት መሆን ይፈልጋሉ። በሌላ በኩል ደግሞ ሌላ ሰው በጣም የሚለፋ፣ አለባበሱ የተስተካከለ፣ ትክክለኛ የሚባሉትን ንግግሮች የሚናገር፣ ሴቶች የሚወዱትን ሁሉ የሚያደርግ ግን ሙሉ በሙሉ ችላ ይባላል። ያኔ አንተም እዚያው ተቀምጠህ እንዲህ ብለህ ታስባለህ፣ እኔ የማላደርገውን እሱ ምን እያደረገ ነው? ነገሩ የሚገርመው እዚህ ጋር ነው። ምክንያቱም የመሳብ ጉዳይ ሁልጊዜ በአመከኞ ላይ የተመሰረተ አይደለም። መስፈርቶችን እንደማሟላት አይደለም። ብዙ ነገሮችን በማድረግ የሚገኝም አይደለም። እንዲያውም አንዳንድ ጊዜ ለማግኘት በለፋህ ቁጥር ይበልጥ ይርቅሃል። ለዚህም ምክንያቱ ቀላል ነው። የመሳብ ስሜት እንዲሰማ የሚደረግ እንጂ የሚገደድ አይደለም። እናም ሴቶችን በተፈጥሮ የሚስቡ ወንዶች የሌሎችን ትኩረት ለማግኘት የሚሮጡ አይደሉም። እነሱ የራሳቸውን ግርማ ሞገስ ወይም መገኘት ፕሬዘንስ የፈጠሩ ናቸው። ስለዚህ ዛሬ ጥልቀት ባለው በዝርዝር እና አንዳንዴም ቀለድ በሚያደርግ መንገድ ሳትከታተላቸው፣ ሳትመክናቸው ወይም ሳትለፉ ሴቶች በተፈጥሮ እንዲቀራረቡብህ የሚያደርጉትን እውነተኛ ምክንያቶች እንዘረዝራለን። 1. ከራሱ ጋር ሰላም ወይም ምቾት አለው። ይህም ይታያል። ከመሰረቱ እንጀምር። ምቾት ኮምፈርት የውሸት በራስ መተማመን አይደለም። የጮኸ ጉልበት አይደለም። ክፍሉን ውስጥ ያሉት ሁሉ ሰው ለማስደመም መሞከርም አይደለም። ነገር ግን ማንነቱን ከልብ የተቀበለ ሰው መሆን ነው። ምክንያቱ እውነቱን ይሄ ነው። አንድ ወንድ ከራሱ ማንነት ጋር ምቾት ካለው ምንም አይነት ነገር ለማረጋገጥ አይጣጣርም። ይህም ደግሞ ሌሎች ሰዎች አጠገቡ ሲሆኑ በተፈጥሮ የሚሰማቸውን ረጋያንና መሬት የረገጠ ጉልበት ኤነርጂ ይፈጥራል። የእያንዳንዱን ቃል አያጣላቅም። ሰው ለማስደመም አይጨነቅም። እሱ ዝም ብሎ አለ፣ ጀስት ፕሬዘንት። እናም ያ መገኘት በጣም ኃይለኛ ነው። ምክንያቱም አብዛኛው ሰው አይምሮ ሌላ ቦታ ነው፣ ተጨንቋል፣ በጣም እየታረ ነው፣ ትወና ላይ ነው። ስለዚህ አንድ ሰው በእውነት ረጋ ሲል ይጎላል። 2. አያሳድዱም፣ ይመርታል። አብዛኞቹ ወንዶች የሚሳሳቱት እዚህ ጋር ነው። ያሳድዳሉ፣ በጣም ይለፋሉ፣ ወዲያውኑ ትኩረታቸውን ሁሉ ለሰውየው ይሰጣሉ። በዚህም ምክንያት ከመሳም ይልቅ ጫና ይፈጥራሉ። ነገር ግን ሴቶችን በተፈጥሮ የሚስብ ወንድ ሁሉንም አያሳድድም። ይመርጣል፣ ይቃኛል፣ ጊዜውን ይወስዳል። ይህም ሁሉን ነገር ይለውጣል። ምክንያቱም ስታሳድድ የምታስተላልፈው መልእክት ያንቺ ትኩረት ያስፈልገኛል የሚል ነው። ነገር ግን ስትመርጥ የምታስተላልፈው መልእክት ለትኩረቴ ዋጋ እሰጣለሁ የሚል ነው። ልዩነቱ በጣም ትልቅ ነው። 3. ከሴቶች ውጪ ሌላ ህይወት አለው። ይህ በጣም ንቆ የተተወ ግን ትልቅ ነጥብ ነው። የህይወት ዓላማ፣ ግቦች፣ የሚወዳቸው ነገሮች እና በሴቶች ዙሪያ ብቻ የማይሸካከር ህይወት ያለው ወንድ በተፈጥሮ ሳቢ ይሆናል። ምክንያቱም ጉልበቱ ተራባ አይደለም፣ የተመራ ነው። አንድ ነገር በመግባት ላይ ነው። ራሱን እያሻሻለ ነው። ህይወቱን እየኖረ ነው። ሴቶች የደስታው ብልጭን ያመንጭ እንደሆኑ አይሰማቸውም። ይህም የመሳብ ስሜትን ይፈጥራል። ምክንያቱም ሰዎች ቀድሞ በራሳቸው የተሞሉ ሰዎች ወደ ይሳባሉ። 4. ስሜታዊ ሞቶችን መፍጠር ይችላል። የመሳብ ስሜት በአመከኞ አይገነባውም፣ በስሜት ነው የሚገነባው። ያመለጡትን ሰሐቅ ሞቶችን፣ መወቅ ጉይበትን፣ ደስታ ስሜትንና ትንሽ ምስጢራዊትን የሚፈጥር ወንድ አይረሳም። ምክንያቱም ሰዎች ውብይቱን አይመዘግቡም። እነርሱን እንዴት እንዲሰማቸው ያደረጋችሁትን ግን ሁል ጊዜ ያስታውሳሉ። ስለዚህ ፍጹም የሆነን ነገር ለማለት ከመሞከር ይልቅ ስሜትን በመፍጠር ላይ ያተኩራል። 6. ተጫዋች ነው። ሁልጊዜ ኮስትና አይደለም። ቁም ነገርነት ቦታ አለው። ግን ሁልጊዜ ቁም ነገርነት መሆን መሳሳብን ይገድላል። ምክንያቱም መሳሳብ ጉልበት ይፈልጋል፣ ተጫዋችነትን ይፈልጋል፣ ደስታን ይፈልጋል። ቀለድ የሚችል በፈገግታ የሚያሾፍትና ሁሉንም ነገር አክብሮ የማይይዝ ወንድ ሰዎች የሚዘናኑበት አካባቢ ይፈጥራል። ሰዎችም በተፈጥሮ ከዚህ አይነት ወንድ አጠገብ መሆን ይፈልጋሉ። 7. ውስን ይባጅናል። እዚህ ጋር ነው ክብር የሚመጣው። ሁሉን ነገር የሚፈቅደው፣ ሁሉን ነገር የሚቀበለውና ከጭራሽ ቅጭሻው ውስን የማያበጃ ወንድ ደህና ሊመስል ይችላል። ነገር ግን ብዙ ጊዜ ይናቃል። ነገር ግን የሚቀበለውንና የማይቀበለውን የሚያውቅ ውስንዮቹን በረጋ መንፈስ የሚያስከብር ስንቀት ጥንካሬው ይታየዋል። ምክንያቱም ውስና ባበጃ ማለት ለራስ ያለን ክብር ያሳያል። ለራስ ያለን ክብር ደግሞ በጣም ሳቢ ነው። 2. ዝምታን አይፈራም። አብዛኛው ሰው ከዝምታ ጋር አይሰማማም። እያንዳንዱን ቦታ በቃላት ሙላት ይፈልጋሉ። ነገር ግን ከዝምታ ጋር ምቾት ያለው ወንድ በራስ መተማመኑን ያሳያል። ምክንያቱም አቋም ሲኖርህ ዝምታ ምቾት ነሳ ይነሰከም። እንዲያውም ዝምታ ኃይል አለው፣ ውጥንን ይፈጥራል። ያ ውጥን ደግሞ መሳሳብን ያቀማል። ጠቃሚ ተኩሮች 1.
ትኩረት ያስፈልጋል። ነገር ግን በአጭር ጊዜ ውስጥ ከተመጠነ በተን በላይ ትኩረት መስጠት ሌላኛውን ወገን ሊበደብፍ ይችላል። ሴቶቹን የሚስብ ወንድ ይህንን ሚዛን መጠበቅ ያውቃል፣ ይሰማዋል። ዝርዝር ነገሮችን ይንደበደባል፣ ነገር ግን አይጨንቅም፣ ቦታ ይሰጣል። ያ የሚሰጠው ቦታ ደግሞ መሳሳብ የሚሰማውን ስሜት እንዲያድግ ዕድል ይሰጣል። 10 ስሜታዊ መረጋጋት። ይህ ያልተለመደ ነው፣ ስለዚህም በጣም ሳቢ ነው። የማይደናነቅ በጭንቀት ውስጥ ረጋ የሚልና ለነገሮች በብስሉነት የሚያይ ወንድ አጠገቡ መሆን አስተማማኝ እንደሆነ እንዲሰማው ያደርጋል። አስተማማኝነት ደግሞ መሳሳብ ትልቁ አካል ነው። 1 ይሁንታን አይፈታቅድም። ይህ ባላስት ፐብሊክ የሚመስል ነጥብ ነው። ከሌሎች ይሁንታ ሲፈታቀድ ጉልበቱን ታጣለህ፣ ምክንያቱም አሁን ያንቺ ባህሪ በሌላ ሰው መልስ እየተገዛ ነው። ነገር ግን ማንነቱን በድፍረት የሚያሳይና በሙሉም ሰው ዘንድ ባለመወደዱ ባለመረባረሹ ወንድ እውነተኛና ጠንካራ ግርማ ሞገስ ይኖረዋል። እውነተኝነት ደግሞ ይስባል። መጀመሪያ ስለዚህ ሴቶች እንዲሳቡብህ ከፈለግ በእነዚህ ላይ ማተኩር አቁም። በራስህ ላይ ማተኩር አቁም። በአስተሳሰብህ፣ በህይወትህና በጉልበት ላይ ስራ። ምክንያቱም እውነቱን ይህ ነው። መሳሳብን ባሳደድከው ቁጥር ይበልጥ ይሸሻል። ነገር ግን መታየት የሚገባው ሰው በሆንክ በቀጥታ ምንም ነገር ማሳደድ አይኖርብህም። ሴቶች እንዲሳቡብህ የሚያደርጉ ነገሮች ክፍል 2 የማይረሳ መሆን። ክፍል 1ን ካየህ ቀድሞውኑ መሰረታዊ ነገሮችን ተረድተሃል። በራስ መተማመን፣ ዓላማ መኖር፣ አለማሳደድ እና የራስህን ህይወት መኖር። ነገር ግን አብዛኞቹ ወንዶች ለመስማት ዝግጁ ያልሆኑት የማይመች እውነት አለ። እነዚያ ነገሮች እንድትታይ ያደርጉሃል፣ ነገር ግን የማይረሳ ያደርጉህም። ምክንያቱም ጥልቅ በሆነ ደረጃ መሳሳብ ማለት አንተ የምታደርገው ነገር ብቻ አይደለም። እሷ ካንተ ጋር በማትሆንበት ጊዜ ምን እንዲሰማት እንደምታደርጋት ጭምር ነው። አንተ መልእክት በማትጽፍላት፣ አጠገቧ በማትሆንበት እና ምንም ለማድረግ በማትሞክርበት ጊዜ በአይምሮዋ ውስጥ የምትይዘው ስነ ልቦናዊ ስፍራ ነው። ምክንያቱም የመሳሳብ ከፍተኛው ደረጃ አንተ ምንም ሳታደርግ እሷ ስለ አንተ ማሰብ ስትጀምር ነው። እናም ዛሬ ወደዚያ ጥልቅ ደረጃ እንገባለን። አብዛኞቹ ወንዶች የሚሸነፉት እዚህ ጋር ነው። ጥቂት ወንዶች ደግሞ ሳይለፉ ጎልተው የሚወጡት እዚህ ጋር ነው። 1 ስሜታዊ ልዩነትን ይፈጥራል። ሁል ጊዜ አይገኝም። አብዛኞቹ ወንዶች መሳሳብ የሚጨምረው በወጥነት ነው ብለው ያስባሉ። ሁል ጊዜ እዚያ መገኘት፣ ሁል ጊዜ በፍጥነት መመለስ፣ ሁል ጊዜ ፍላጎቱን ማሳየት። ነገር ግን ችግሩ እዚህ ጋር ነው። አንድ ነገር ሁል ጊዜ የሚገኝ ከሆነ ዋጋውን ያጣል። የስሜታዊ ልዩነት አስፈላጊነቱ እዚህ ጋር ነው የሚመጣው። መሳሳብን የሚፈጥር ወንድ መኖርና አለመኖርን፣ ጉልበትንና እርጋታን፣ ትኩረትንና ለራሱ ቦታ መስጠትን እንዴት እንደሚያመናትን ያውጣል። ይህም ስሜቶች በየቀኑ ከተጠበቁና አሰልቺ ከሆኑ ነገሮች ይልቅ ሕያው እንዲሆኑ ያደርጋል። አንድ ቀን ጥልቅና ማራኪ ውይይት ታደርጋላችሁ። በሚቀጥለው ቀን ደግሞ አንተ በራስህ ህይወት ላይ ታተኩራለህ። ይህ ችላ ማድረግ አይደለም፣ ወይም ጌም መጫወት አይደለም። በተፈጥሮህ ለነገሩ ከመጠን በላይ ራስህን አለመስጠት ነው። ያኔ ድንገት እሷ መተርተር ትጀምራለች፣ ማሰብ ትጀምራለች፣ ያንን ውሬያችሁን ትናፍቃለች። ምክንያቱም የሰው ልጅ አይምሮ ዋጋ የሚሰጠው ሁልጊዜ ዋስትና ለሌለው፣ ሁልጊዜ ዝግጁ ላልሆነ ነገር ነው። 2 የምስጢራዊነትን ኃይል ይረዳል ሳይመስል። ግልጽ ነው። ምስጢራዊ መሆን ማለት ሌላ ሰው መስሎ መቅረብ አይደለም፣ ነገር ግን ሁሉንም ነገር በፍጥነት አለመግለጥ ነው። አብዛኞቹ ወንዶች በጣም ያወራሉ፣ ሁሉንም ነገር ያብራራሉ፣ ያለ አግባብ ሁሉንም የግል ምስጢራቸውን ያጋራሉ። በዚህም ማንኛውንም አይነት የማወቅ ጉጉስን ያጠፋሉ። ነገር ግን መሳሳብ የሚያድገው በማወቅ ጉጉስት ውስጥ ነው፣ ባልታወቀ ነገር ውስጥ፣ እምላሽ ባልተገኘለት ጥያቄ ውስጥ። ጥልቅ ተሰሚነት ያለው ወንድ ለሌላው ሰው አይምሮ ምና ቦታ ይሰጣል። በክፍለ ዚህ 1 ላይ የህይወት ታሪኩን በሙሉ ለመዘርዘር አይጨነቅም። ነገሮች በራሳቸው ጊዜ እንዲገለጡ ያደርጋል። ይህም ጉጉትን ይፈጥራል። ምክንያቱም አንዲት ሴት አንተን ወዲያውኑ በሙሉ ለማይረዱህ ወይም ለማያውቁህ አትችልም። አይምሯቸው በአንተ ላይ ተጠምዶ ይቆያል።